ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ እንዴት ራስ ወዳድ መሆን እንደምችሉ በደንብ አሳያችኋለሁ። በቀጣይ 6 ወር ራስ ወዳድ ሆናችሁ አሁን ካላችሁበት ማደግ እንዴት እንደምችሉ በደንብ አሳያችኋለሁ። በፋይናንስ፣ በሪሌሽንሽፓችሁ፣ በሌላም ነገሮች ማለት ነው። ሶ እስከ መጨረሻው ድረስ በደንብ ካያችሁ ራስ ወዳድ ሆናችሁ ነው የምትጨርሱት እና ወዲያው ውጤታማ መሆን እንደምችሉም በጣም እርግጠኛ ነኝ። ሶ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ሁሌም እንደምነግራችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና የ2 ሰዓት ከዛ በላይም ደግሞ ኮቺንግ ስለምሰጥ ማለት ነው። ሶ ወደ ቪዲዮ እንገባለን። ሶ ራስ ወዳድ መሆን ስል ምናልባት የሆነ ደስ ማይል ስሜት እንደተሰማችሁ እርግጠኛ ነኝ። ምክንያቱም ራስን መውደድ ራስ ወዳድነት ሲባል እንደ መጥፎ ነገር ነው ያስቀመጥ። ነግራችሁ ራስ ወዳድ ባለመሆናችሁ የሚጠቀመው ሌላ ሰው ነው እንጂ እናንተ እንዳልሆናችሁ 500% ነግራችኋለሁ። እና በእርግጠኝነትም ራስ ወዳድ አትሁን የሚል ነገርም የነገረን ሰው ማለት ለራሱ ለመጠቀም አስቦ እንደሆነም ሹር ነኝ። ሶ ጀጅ ከማድረጋችሁ በፊት በደንብ አድርጋችሁ አዳምጡ። አንደኛ ራስ መውደድ የሚለውን ነገር እንዴት ነው እንደ መጥፎ ነገር እንድታዩት የተደረጋችሁት? ራሳችሁን ይዩት። ማለት የምር እንደ አሁን ካላችሁ ሀሳብ ወጣ በሉና እስቲ አዲስ ሰው ናችሁ፣ እዚህ ምድር ላይ አዲስ ሰው ናችሁ እና መታችኋል እና ራስን መውደድ ጥሩ ነው መጥፎ ነው ብትባሉ ምንድን ነው የምትሉት? በጣም ጥሩ ነገር እኮ ነው። ግን በረዥም ጊዜ አላቅም በተለያዩ ነገሮች ደጋግሞ ሰምተነው ራስን መውደድ ራስ ወዳድነት መጥፎ ነው ብለን ነው የምናስበው። ራስ ወዳድነትን የምናስበው ከሰዎች መቀማት፣ ከሰዎች ላይ መቀነስ፣ መስረቅ ብላችሁ እያሰባችሁ ስለሆነ ነው ራስን መውደድ ራስ ወዳድነትን እንደ መጥፎ እያያችሁ ያላችሁ። ራስ ወዳድነት እንደ ስሙ ራስን መውደድ ነው፣ ከሌላ ሰው ጋር ማይገናኝ። ምነግራችሁ ሰዎችን እንደ ራሳችሁ አድርጋችሁ ውደዱን የተባለ ያ ማለት ራሳችሁን ውደዱ ነው የሚለው። ራስን መውደድ ከሰው መስረቅ ጋር አይገናኝም። ራስን መውደድ ከሰዎች መቀማት ጋር አይገናኝም። ብዙ ጊዜ አንደኛ ራሳችሁን ስለማትወዱ ነው ይሄንን ቃል ስትሰሙ ራሱ ይደብራችሁ። ራሳችሁ እንዴት መውደድ እንዳለባችሁ ማንም አላሳያችሁ። ቤተሰብ አላሳያችሁ፣ አካባቢያችሁ አላሳያችሁ፣ አስተማሪ አላሳያችሁ። ሁሉም ያሳያችሁ እነሱን እንድትወዷቸው ነው፣ ለእነሱ እንድታደርጉላቸው እንጂ ለራሳችሁ እንድታደርጉ አይደለም። ራሳችሁን እንዳትወዱ ያደረጋችሁ አስተዳደጋችሁ ነው፣ የመጣችሁበት መንገድ ነው። በዚህ ቪዲዮ ላይ አሁን ሼር ማድረጋችሁ ይህንን ነው ማለት ነው። ራስን መውደድ ሲባል የመጀመሪያው ብዙዎቻችን ተወደን አላደግንም። ተወደን ስላችሁ እኛ በኤክስፔክት በምናደርግበትና በምንጠብቅበት ልክ ማለት ነው። ምናልባት መወደድን ቤተሰቦች እንዲወዱን ጥሩ ውጤት ማምጣት እንዳለብን ነው የምናስበው ማለት ነው። ምክንያቱም ጥሩ ውጤት ስናመጣ ይሉናል፣ ይወዱናል፣ የሆነ ነገር ያደርጉልናል። ጥሩ ውጤት ካላመጣን ደግሞ መሰደብ ነው፣ መገረፍ ነው፣ ሌላ ነገር ነው። ትምህርት ቤት ማስተማሪ ጥሩ ውጤት ስታመጡ ወይም ብቻ የሆነ ነገር ስታደርጉ ነው የሚያጨበጭብላችሁ፣ የሚወዳችሁ። ደግሞ ከወደቃችሁና ዝቅ ካላችሁ ደግሞ ትጠላላችሁ። መወደድን ያገናኘ ነው ከምን ጋር ነው? ከሆነ ከማድረግ ጋር የሆነ ከፐርፎርማንስ ጋር ነው ያገናኘ ነው ማለት ነው። ነግራችሁ ግን እንዴት ቢወዳችሁ ነው ሰው ደስ የሚላችሁ? ማለት የሆነ ነገራችሁን አይቶ ነው ወይስ እንዲሁ እንዲወዳችሁ ነው የምትፈልጉት? እንዲሁ ካልሆነ እኮ ቢዝነስ ነው፣ ትራንዛክሽን ነው እንጂ መውደድም አይደለም። እንዲህ ካረክ እወድሃለሁ፣ እንደዚህ ካላረክ አልወድህም ሲሆን ትራንዛክሽን ነው ማለት። እያስቀደምኩ ያለሁት የራሴን ነገር ነው ማለት ነው። ሰዎችን ለመውደድ የራሴን ነገር ነው እያስቀደምኩ ያለሁት። የራሴን ነገር ነው ስላችሁ የሆነ ክራይቴሪያ እያስቀምጥኩለት ነው። እንትናን የሚባል ሰውዬን ለመውደድ ክራይቴሪያ ነው እያስቀምጥኩ ያለሁት። ግን ቢሆን ደስ የሚላችሁ ኦፍኮርስ ሰዎች እንዲሁ እንዲወዷችሁ ነው። አሁን ወደ እናንተ እንምጣና ራሳችሁንስ እንዴት ነው እያደረጋችሁ ያላችሁት? ራሳችሁን ለመውደድ አሁንም የሆነ ነገር ሳረግ ነው ራሴን መወደው እያላችሁ እያሰባችሁ ነው። የሆነ ጎበዝ ስሆን የሆነ ነገር ላይ በደንብ ገንዘብ ሳገኝ ራሴን እወዳለሁ ብላችሁ እያሰባችሁ ነው። እና ባላረጋችሁ ቁጥር ራሳችሁን ክሪቲሳይዝ ማድረግ መውቀስ ውስጥ እየገባችሁ ሊሆን ይችላል። ነገራችሁ ህይወታችሁ ላይ በጣም ሚዝረብል ሆናችሁ እንድትኖሩ የሚያደርጋችሁ አንዱ ራሳችሁን አለመውደዳችሁ። ራሳችሁን እንደማትወዱ የምታውቁት አንደኛ ለራሳችሁ ጊዜ እየሰጣችሁ ካልሆነ፣ ገንዘብ ለራሳችሁ ማሰጡ ከሆነ፣ አቴንሽን ማሰጡ ከሆነ ኦፍኮርስ ራሳችሁን አትወዱ። ራሳችሁን በቀጣይነት ክሪቲሳይዝ እያደረጋችሁ ከሆነ፣ በቀጣይነት ጊልት ውስጥ እየገባችሁ ከሆነ፣ ራሳችሁን በጣም የምትወቅሱ ከሆነ፣ ራሳችሁን ማታመሰግኑ አፕሪሼት ማታረጉ ከሆነ፣ ሁሌም ወቀሳ፣ ሁሌም ብሌም ማድረግ አንተ ከሆነ እንደዚህ ያላችሁ ራሳችሁን የምታረጉ ከሆነ 500% አትወዱም። እናንተ ጥሩ እየሆናችሁ ይመስላችሁ፣ ግን ራሳችሁን እየገደላችሁ ነው።
ሌላው ደግሞ ራሱን የማይወድ ሰው ምንድነው የሚያደርገው ካላችሁ ቱ ማች ሳክሪፋይስ ያደርጋል። ራሱን ለሌላ ሰዎች ሳክሪፋይስ ያደርጋል ስላችሁ እንዴት ነው መሰላችሁ? ከእሱ እየጎደለበት ለሰው ሊሰጥ ይፈልጋል። አሁን ምንም ነገር ስታደርጉ ማድረጉ ላይ አይደለም መጨነቅ ያለባችሁ፣ ከጀርባ ያለው ኢንቴንሽን ላይ ነው። ለምሳሌ ለሰዎች ሲሰጡ ለምንድነው እየሰጣችሁ ያላችሁ? እንዲወዷችሁ ነው። የሆነ ነገር ለሰዎች ስታደርጉ ለምንድነው እያደረጋችሁ ያላችሁት? ሪስፔክት እንድትደረጉ ነው። አሁን ሪስፔክት የምትደረጉ አይመስላችሁም? እንዲሁ ማለት ነው ራሳችሁን እንዲሁ መወደድ እንደምትችሉ ምንም ሳታደርጉ ነው የምላችሁ። እኔ አይመስለኝም ነበር ረዥም ጊዜ ሰዎች እንዲወዱኝ እንዲያከብሩኝ የሆነ ነገር ማድረግ እንዳለብኝ አስብ ነበር። እንደው ለራሴ ነገሮች ሳደርግ ኃጢአት ነው ይመስለኝ። ምናልባት ራሳችሁን ካፌ ስጋብዙት ለራሳቸውን ነገር ስገዙ ኃጢአት መስላችሁ ከሆነ ለሌላ ሰው ደግሞ ሁሉ ስታደርጉ ችግር ከሌለባችሁ ኦፍኮርስ ራሳችሁን እየወደዳችሁ አይደለም ማለት ፍቅርን እየፈለጋችሁ ነው። ከየት ከውጭ ሰዎች እንዲወዷችሁ እንዲያከብሯችሁ እየፈለጋችሁ ነው። ለምን? ራሳችሁን መውደድ ስላልቻላችሁ ማለት ነው። ስለዚህ እንዳልኳችሁ ጊዜ ማሰጡ ከሆነ ለራሳችሁ ገንዘብ ማሰጡ ከሆነ ቱማች ሰዎች እንዲደሰቱ እየሞከራችሁ ከሆነ ኦፍኮርስ ራሳችሁ ነው። በቀጣይ 6 ወር ምን እንድታደርጉ መክራችኋለሁ። አንደኛ አሁን የምታደርጉትን ቱማች መስጠት ከራሳችሁ አጉላችሁ ራሳችሁን ሳክሪፋይስ እያደረጋችሁ የምታደርጉትን አቁሙ እና ለራሳችሁ ብቻ ማድረግ ጀምሩ። ለመሰላችሁ ከጎደላችሁ ላይ ስትሰጡ ጎዶሎ ነው የምትሰጡት። እናንተ መጀመሪያ ይሙላችሁ። ለእናንተ ማድረግ ተለማመዱ። ለሰውም እንደምታወጡት ገንዘብ ለራሳችሁ ማውጣት ተለማመዱ። ለሰው አቴንሽን እንደምትሰጡት ለራሳችሁ አቴንሽን መስጠት ተለማመዱ። ሰዎች ጥፋት ሲያጠቡ ችግር የለም ታሻሽለዋለህ እኮ እንደምትሉት ራሳችሁን ማለት ተለማመዱ። ሰዎችን እየደወላችሁ ቼክ እንደምታደርጉት እንዴት ነህ ታዲያ ምን ላይ ሆንክ እንደምትሉት ቁጭ አርጉና ምን ላይ ነህ በሉት ራሳችሁ። ታዲያ ማን እንዲላችሁ ነው የምትጠብቁት? ብዙዎቻችሁ በእርግጠኝነት የምትጠብቁት እናንተን ሌላ ሰው ቴክ ኬር እንዲያደርጋችሁ፣ እናንተ ደግሞ ሌላ ሰውን ቴክ ኬር እንድታደርጉ ነው የምትጠብቁት። ምናልባት ባላችሁበት ሪሌሽንሽፕ ላይ ከጓደኞቻችሁ ጋርም ሊሆን ይችላል፣ የትኛውም ቤተሰብ ላይ እናንተ ሌላ ሰዎችን የሆነ ማገዝ፣ ማሳደግ፣ ቴክ ኬር ማድረግ፣ መውደድ፣ ሌላ ሰውም ደግሞ እንደዛው እናንተን ማድረግ እንዳለበት ነው የምታስቡት። በእርግጠኝነት ደግሞ እንደዛ አይነት ሰው ከሆናችሁ ሌላ ሰው በብዛት እንደዛ ቴክ ኬር ያደርጋችሁም ወይ ፍቅርም ላይሰጣችሁ ይችላል። ከዛ እኔ ምን ውስጥ ትገባላችሁ? በቃ ማማረር ውስጥ ይሄ የሆነ ስለ ሰዎች መጥፎ ስሜት ውስጥ ትገባላችሁ። ታዲያ እናንተ ያላደረጋችሁትን ለራሳችሁ እንዴት ሰው ለእናንተ የሚያደርግላችሁ? ማለት ማይሆን ነገር ነግራችሁ። ኢቨን ሪሌሽንሽፕ ላይ ከሆናችሁ እኔ አንቺን አሳድግሻለሁ አንተ እኔን ታሳድገኛለህ አይደለም። እኔ ለአንቺ እኔን አሳድጋለሁ፣ አንቺም ለእኔ ራሽን ታሳድጊያለሽ። ለምሳሌ እኔ ጤኔን ብጠብቅ ማለት ለማን ጥቅም ነው? ያለሁበት ሪሌሽንሽፕ ለቤተሰቦቼ ለጓደኞቼ ይጠቅማቸዋል። ለምን? በኋላ ብታመም እነሱ ናቸው መልሰው ምን የሚያደርጉት የሚቸገሩት። ጤነኛ ብሆንስ ሁሌም ደስተኛ ሆናለሁ፣ ሁሌም ፊዚካሊ ፊት ነኝ አለውላቸው ማለት ነው። እነሱም እንደዛው። ግን ሰው ኬር እንዲያደርግላችሁ ወይም እንዲወዳችሁ ነገር እንዲያደርግላችሁ የጠበቃችሁ ከሆነ ኮንግራቹሌሽንስ። እውነቱን ልንገራችሁ አታገኙትም፣ አይሆንላችሁ። ማንም አይወዳችሁ፣ ማንም አያደርግላችሁ። እናንተ ናችሁ ለራሳችሁ ማድረግ የምትችሉት። ህይወት ላይ ከዚህ በፊትም ነግሬያችኋለሁ። እኛ ለራሳችን እያደረግን ያለን ነው መልሰን የምናገኘው። ህይወት መስታወት ነው። ሰዎች መስታወት ናቸው። ሰዎች መስታወቶች ናቸው። ሰዎች የሚያደርጉት እኛ ራሳችን ላይ እያደረግን ያለውን ነው። ራሳችን የምንወድ ከሆነ እነሱም ይወዱናል። ራሳችን የምናከብር ከሆነ እነሱም ያከብሩናል። ለእኛ ገንዘብ ምንሰጥ ከሆነ ለእኛ ጊዜ ምንሰጥ ከሆነ ሰዎች ሁሉ ይሰጡናል። ይሄ እኔ ራሴ ያየሁት ኤክስፔሪየንስ ያደረኩትን ነው ምነግራችሁ። የዛሬ 1 ዓመት በፊት ብጠይቁኝ አይገባኝም ነበር ይሄ ነገር። እኔ ምንም የለኝም፣ ለሰው ነው ማድረገው። ለእኔ አልተጠቀምኩም፣ ለሰው ለመጥቀም እሮጣለሁ። ዘሞመን ሲገባኝ ግን አለካ ማለት ህይወት ታዲያ አሁን ልንገራችሁ፣ ህይወት የምትፈልጉትን ነገር እየሰጣችሁ ካልሆነ፣ ህይወት ላይ የምትፈልጉትን እያገኛችሁ ካልሆነ በሁሉም ነገር ማለት ነው ጠይቁት ራሳችሁ። እሺ ምን አይነት ሰው ነኝ? አሁን እንዳላችሁት ራሳችሁ የምትወዱ ናችሁ ወይስ ደግሞ ሁሌም ውጫዊ ነገር ላይ ነው እየሮጣችሁ ያላችሁት ለሰው ለማድረግ? ራሳችሁን ስለ ራሳችሁ ማሰብ፣ ራሳችሁን ኬር ማድረግ ማለት ሰው እንዲነግራችሁ አትጠብቁም ማለት ነው። ሰው እንደዚህ አድርጎ እንዲሆኑ እስኪላችሁ አትጠብቁ። ሰው ፐርሚሽን እንዲሰጣችሁ አትጠብቁ። እናንተ ለራሳችሁ ፐርሚሽን ትሰጣላችሁ። እናታችሁ እንድትወዳችሁ አትጠብቁ። ራሳችሁን ውደዱ።
መጥፎ ከመሰላችሁ የሆነ ችግር አለባችሁ። የሆነ የሰማችሁት የተነገራችሁ ያመናችሁት ነገር አለ። ራስን መውደድ መጥፎ ነው ብላችሁ ህይወት ላይ ሰልፍለስ የሆኑ ሰዎች አሉ። ራሳቸውን ትተው ለሰው የሚሉ መስጠት ብቻ የሚያውቁ መቀበል የማያውቁ። ከዛ ደግሞ ሰልፊሽ ሰዎች አሉ። ሰልፊሽ ማለት ለራሳቸው ብቻ ለሰው የማያደርጉ ማለት ነው። አሁን ሰልፊሽ እና አሁን ራስን መውደድ እንዳታገናኙ። ከዛ ደግሞ ሰልፍ ሴንተርድ የሆኑ ሰዎች አሉ ማለት ለመቀበልም ፈቃደኛ ናቸው፣ ለመስጠትም ፈቃደኛ ናቸው። እንደዚህ አይነት ሰዎች ራሳቸውን አይቁ። ለሰዎች ለመስጠት ራሳችሁን መግደል አይጠበቅባችሁ። ለሰዎች መስጠት ከፈለጋችሁ ከራሳችሁ መቀነስ አይጠበቅባችሁ። የሆነች ጽድቅ ለማግኘት ነው እንደዛ የምትሆኑት። የሆኑ ጥፋት አጥፍቻለሁ ብላችሁ የምታስቡትን ነገር ለማካካስ ማለት ከፈጣሪ ጋር የሆነ ትራንዛክሽን ቢዝነስ ውስጥ የገባችሁ አይነት አድርጋችሁ ነው የምታስቡ። ተው፣ ይቅርባችሁ። ራሳችሁን እየሸወዳችሁ። ስለዚህ ቅድም እንዳልኳችሁ ቁም በሉ። ስለ ሰው ሁሉ ማሰብ አቁሙ። ምክንያቱም ሰው ሁሉ መሰውት እናንተ ናችሁ ያላችሁት፣ ዋና ያላችሁት እናንተ ናችሁ። ስለ ሰዎች ማሰብ አቁሙ። ስለ ሁሉም ነው የምላችሁ፣ ስለ ራሳችሁ አስቡ። ማን ታዲያ ስለ እናንተ ያስብ? ስለ ሰው ሁሉ እያሰባችሁ ማን ስለ እናንተ ያስብ? ማንም ስለ እናንተ አያስብም። ነገራችሁ ግድ አይሰጠው። እናንተ ናችሁ ለራሳችሁ ኬር ማድረግ ያለባችሁ። ኬር ስላችሁ በእያንዳንዱ ነገር ነው። ፊዚካሊ፣ ሜንታሊ ሆን ብላችሁ ራሳችሁን መመገብ። ማንም አያስተምራችሁም። እችን እውቀት ሲወቃት አይላችሁም። ራሳችሁ ሆን ብላችሁ እውቀት ማወቅ፣ ሆን ብላችሁ ራሳችሁን ይቅር ማለት ሲኖርባችሁ፣ ሆን ብላችሁ ገንዘብ ሲኖራችሁ ለራሳችሁ መሸለም መቻል፣ ሆን ብላችሁ ራሳችሁን አፕሪሺየት ማድረግ መቻል፣ ሆን ብላችሁ ጊዜ ለራሳችሁ መስጠትና መቀመጥ ማለት ሰውን እንደምታዳብሩት ሰው አግኝታችሁ ማለት እሺ ልንገራችሁ፣ ረዥሙን ጊዜ ህይወታችሁ ላይ ከማን ጋር የምታሳልፉት? ማን ነው ሁሌም አብራችሁ ያለው? እናንተ ናችሁ እኮ በቃ ከራሳችሁ ጋር ያላችሁት። ነገራችሁ ጓደኞቻችሁ እንደምታስቋቸው እንደምታጫውቷቸው ራሳችሁን ታጫውታላችሁ፣ ታስቃላችሁ ወይስ ከራሳችሁ ጋር ስትሆኑ ይደብራችኋል? ማለት ለምሳሌ ሁሌ የሚነዘነዛችሁ፣ ሁሌ የሆነ ፋራ የሆነ ሁሌ እንከናችሁ የሚያሳያችሁ ሰው ጋር መዋል ደስ ይላችኋል ወይም ላችሁ አይላችሁ? ግን ደግሞ ሁሌም ደስተኛ ሆነ የሚያስቃችሁ ቀልድ የሚነግራችሁ ወይም ደግሞ እናንተ ለጓደኞቻችሁ እንዴት ናችሁ? እስቲ ቀልድ ትነግሯችኋላችሁ፣ ትስቃላችሁ፣ ትጫወታላችሁ፣ አፕሴት ታደርጓችኋላችሁ፣ ብቻ ሁሉ ነገር ታደርጋላችሁ። እሺ በጣም አሪፍ ነው። ዋት አባውት ዩር ሰልፍ? ምክንያቱም ረዥሙን ህይወታችሁ የምታሳልፉት ከራሳችሁ ጋር ነው። ረዥሙን ሳይሆን ሁሉንም ማለት ነው። እና የምን ቀልድ ትነግሩታላችሁ ለራሳችሁ፣ ባት ነው ታሳዩታላችሁ፣ ሆን ብላችሁ ከራሳችሁ ጋር ጊዜ ያላችሁ፣ ወይስ ደግሞ በተቃራኒው ራሳችሁን መውቀስ፣ ራሳችሁን መጨቅጨቅ ነው የሚቀርማል። ራሱን የሚወድ ሰው ምን ያደርግ? ራሱን አይጨቀጭቅም፣ ክሪቲሳይዝ አያደርግም። ጭራሽ እብድ እስክትባሉ ድረስ ራሳችሁን መውቀስ አቁሙ። ራሳችሁን ሁሌ የሚቀርበሉት ቪዲዮን መልሳችሁ መስማት ካለባችሁ ስሙት እና እያንዳንዱን ቃላቶች የተጻፈ ነገር አለ፣ ስክሪፕት አይደለም ማውራት። የኖርኩትንና አሁን ላይ የመጣልኝን ነው የምነግራችሁ። ሁሉንም ጻፏችሁ ያልኳችሁ ነገሮች እናድርጓችሁ። እንዳልኳችሁ ነገሮችን ለመወደድ ብላችሁ ወይም ለመከበር ብላችሁ ስታደርጉ ራሳችሁን ካያችሁት ያዝ አድርጉት እና አታርጉት። እና ለሰው ሁሉ ልታደርጉ የምታስቧቸው ነገሮች ቆም አድርጉና ለራሳችሁ አድርጉ። ሰዎች ሁሉ ላይ የምታምኑትንና ለእነሱ ይሄን ቢያደርጉ ብላችሁ የምታስቡትን ሁሉ ተዉና ራሳችሁ አድርጉ። ለመሰላችሁ ከራሳችሁ በላይ ሰዎች ላይ ስለምታምኑ እኮ ነው። ሰዎች ላይ ስለምታምኑ ስላችሁ ኢቭን እምነትም ላይሆን ይችላል፣ ግን እሷ ማትችል እሱ ማይችላል ብላችሁ ስለምታስቡ ታሳዩዋቸዋል። ይህን ብታደርግ እኮ እችን ብታደርግ እኮ ተዉት፣ ይህን ባደርግ እኮ እያላችሁ ለራሳችሁ ማድረግ ጀምሩ። ያ ማለት ሰው ጥሎ አይደለም፣ ለሰውም አታርጉ አይደለም። ለራሳችሁ እየሞላላችሁ ማታረጋላችሁ፣ ምንም ችግር የለም። ሁሌም ራሳችሁን አስቀድሙ። ይሄ ቪዲዮ ፈቃድ ይሆናችሁ እና ዛሬ ጀምራችሁ እሱን አድርጉ እና ህይወታችሁ ሲቀየር ማየት ትችላላችሁ። ዋን ቱ ዋን ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውዱን። አይደንቲቲያችሁን ሽፍት ማድረግ የምትችሉበት ኮቺንግ ነው። የ2 ሰዓት ከፈለጋችሁ ደግሞ ረዘም ያለ ኮቺንግ ዋን ቱ ዋን እሰጣለሁ እና ይመቻችሁ። ያገኛችሁትን ታች ላይ መጻፍ እንዳትረሱ።